እውነቱን እንነጋገርና ክርስቶስ የእግዚአብሔር ልጅ የሆነው ስጋ ሲለብስ ነው ወይንስ ጥንት በዘላለም ውስጥም የእግዚአብሔር ልጅ ነበረ ወይ የሚለውን ነገር ለማወቅ ወደ 2 ሰዓት ከ43 ደቂቃ መነጋገር ያለብን አይመስለኝም። ምክንያቱም መጽሐፍ ቅዱሳችን ክርስቶስ መቼ የእግዚአብሔር ልጅ እንደሆነ በግልጽ ስለሚናገር። እሺ፣ በመጀመሪያ ደረጃ ክርስቶስ የእግዚአብሔር ልጅ የሆነው ስጋ ሲለብስ ነው፣ ያ ማለት ከማርያም ሲወለድ ነው ብለው የሚያስተምሩ ሰዎችን እነሱን ሰምተን ደግሞ የመጽሐፍ ቅዱሳችንን ሰምተን እንጨርሳለን። ኃጢአት በስተቀር በነገር ሁሉ ወንድሞቹን ሊመስል የተገባው ይህ ሰው ይህ ገሊላ ሰው ማን ነው? እሱ የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ማለት እግዚአብሔርን አባቴ ብሎ መጥራት የሚችል የጽድቅና የቅድስና ብቃት ያለው የአባቴ የሆነ ሁሉ የኔ ነው ማለት የሚችል የባህሪ መመሳሰል ያለው የእግዚአብሔር ልጅ ይባላል። ኢየሱስ ከድንግል ከመወለዱ በፊት ራሱ እግዚአብሔር አምላካችን ነው። ራሱ ከሥላሴ ሁለተኛው ፐርሰን ነው። እሱ ሕያው አምላክ ዘላለማዊ አምላክ ነው። እርሱ መቼ ነው እግዚአብሔር ልጅ የተባለው? ስጋ ለባሽ ሲሆን፣ አሁንም በእግዚአብሔርነቱ አይደለም የእግዚአብሔር ልጅ ሆኖ በሰውነቱ አቅጣጫ ነው እግዚአብሔር ልጅ የሚለውን የምናወራው። እሱ መቼ ነው የእግዚአብሔር ልጅ የሆነው? ስጋ ሲለብስ ነው። ዳት ሚንስ ከማርያም ሲወለድ ነው የእግዚአብሔር ልጅ የተባለው ነው አስተምሮ። መጽሐፍ ቅዱሳችንስ ምን ይላል? አንድ ጊዜ ኢየሱስ አንድ አይነት ጥያቄ ለሁለት ግሩፖች አቀረበ። እነዚህ ሁለቱ ግሩፖች የመጀመሪያዎቹ የራሱ ደቀ መዛሙርቶች ሲሆኑ፣ ሌሎቹ ደግሞ ፈሪሳውያን ናቸው። እነዚህ ሁለቱ ግሩፖች ላይ ቀረበላቸው ጥያቄ አንደኞቹ ግሩፖች ሲወድቁ፣ አንደኞቹ ግሩፖች ደግሞ አልፈዋል። ጥያቄው ክርስቶስ የማን ልጅ ነው የሚል ነበረ። እንግዲህ ለተጠየቀው ጥያቄ ራይት ሰጪው ራሱ ጠያቂው ክርስቶስ ስለሆነ ትክክለኞቹ የትኞቹ እንደሆኑ እናውቃለን ማለት ነው። እሱን ካወቅን በኋላ ታዲያ ክርስቶስ በዘላለም ውስጥ የእግዚአብሔር ልጅ ነው ወይንስ ስጋ ከለበሰ በኋላ ነው የእግዚአብሔር ልጅ የሆነው የሚለውን ነገር አይተን እንጨርሳለን ማለት ነው። የመጀመሪያዎቹ ተጠያቂዎች እንግዲህ የራሱ ደቀ መዛሙርቶች ናቸው። ጥያቄውም ያለው በማቴዎስ ወንጌል ምዕራፍ 16 ቁጥር 13 ላይ ነው። እንዲህ ይነበባል። ኢየሱስም ወደ ፊልጶስ ቄሳርያ ሀገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰው ልጅ ማን እንደሆነ ይሉታል ብሎ ጠየቃቸው። እነርሱም አንዳንዱ መጥምቁ ዮሐንስ፣ ሌሎች ኤልያስ፣ ሌሎችም ኤርምያስ ወይም ከነቢያት አንዱ ነው ይላሉ አሉት። እርሱም እናንተስ እኔን ማን እንደሆን ትላላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። መልሱት ልክ ነው ወይንስ ልክ አይደለም? ጠያቂው ነው የሚያውቀው። ጠያቂው እንደዚህ አለ። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህን አልገለጠልህምና ብፁዕ ነህ። ስለዚህ መልሱ ልክ ነው ማለት ነው። መልሱ ምንድን ነው? አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ነው። እችኑ ጥያቄ ደግሞ ወደ ሁለተኞቹ ግሩፖች ተጠይቀዋልና ወደ እነሱ ደግሞ እንሂድ። አብራችሁን ቆዩ። ሁለተኞቹ ተጠያቂዎች ደግሞ ፈሪሳውያን ናቸው። እሱም ጥያቄው ያለው በዚሁ በማቴዎስ ወንጌል ምዕራፍ 22 ቁጥር 41 እና 42 ውስጥ ነው። እንደዚህ ይጠየቃሉ። ፈሪሳውያንም ተሰብስበው ሳሉ ኢየሱስ ስለ ክርስቶስ ምን ይመስላችኋል? የማንስ ልጅ ነው ብሎ ጠየቃቸው። የዳዊት ልጅ ነው ብለው መለሱለት። አሁን መልሱ ልክ ነው ወይንስ ልክ አይደለም ነው? ጠያቂው ነው የሚያውቀው። ጠያቂው ምን አለ? እሱም እንኪያስ ዳዊት ጌታ ጌታዬን ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው። ይሄ ተጽፏል በብሉይ ኪዳን መጻሕፍቶች ውስጥ። አዎ እሺ ሲል እንዴት በመንፈስ ጌታ ብለው ይጠራዋል? ሮንግ የሆነው መልሳቸውን በጥያቄ ነው የሚመልስላቸው ማለት ነው። እንዴት በመንፈስ ጌታ ብሎ ይጠራዋል? የዳዊት ልጅ ከሆነ ክርስቶስ በግልጽ ይጠይቃል። ዳዊትስ ጌታ ብሎ ከጠራው እንዴት ልጁ ይሆናል? ዳት ሚንስ ክርስቶስ የዳዊት ልጅ አይደለም ማለት ነው። እንዲህ ሲላቸው አንድ ቃል እንኳን ይመልስለት ዘንድ የተቻለው የለም። ከዚያን ቀን ጀምሮ ወደፊትም ማንም ሊጠይቀው አልደፈረም። እነዛ ሰዎች እንኳን በቂ የሆነ መልስ ስለተሰጣቸው ዝም ብለው ሄደዋል።
አሁን ዝም ወዳላሉት ሰዎች እንምጣና ክርስቶስ የማን ልጅ ነው? በመጀመሪያ የዳዊት ልጅ ነው ወይንስ የእግዚአብሔር ልጅ ነው? ማን ነው ልክ? ጴጥሮስ ወይንስ ፈሪሳውያን ከተባለ ጴጥሮስ ነው ልክ። ጴጥሮስ ምን አለ? አንተ ክርስቶስ የእግዚአብሔር ልጅ ነህ። ከዛ ጥያቄው ለፈሪሳውያን ክርስቶስ የማን ልጅ ነው? የነሱ መልስ የዳዊት ልጅ ነው። ሮንግ። የዳዊት ልጅ ከሆነ ዳዊት እንዴት ልጁን ጌታዬ ብሎ ይጠራዋል? ስለዚህ ክርስቶስ የዳዊት ልጅ አይደለም ማለት ነው። ይህን እኮ አታፍሩ። እስካሁን ድረስ አልገባችሁም ይሆናል። በቃ እኮ ክርስቶስ የዳዊት ልጅ ካልሆነ ከዳዊትም በፊት ነበረ ማለት ነው። ስለዚህ ክርስቶስ የእግዚአብሔር ልጅ ነው ብለን ካመንን ከዳዊት በፊትም ከነበረ በዘላለም ውስጥ ክርስቶስ የእግዚአብሔር ልጅ ነው እንጂ ክርስቶስ ስጋ ሲለብስ አይደለም የእግዚአብሔር ልጅ የሆነው ማለት ነው። አሁን እዚህ ጋር እንኳን ዝም ብሎ ጸጥ ብሎ መሄድ ሲገባ አሁንም ጥያቄዎች ይነሳሉ። ክርስቶስ የእግዚአብሔር ልጅ ከሆነ የሆነ ቦታ ተወልዷል ማለት ነው። ስለዚህ ስላሴ የሚባል ነገር የለም፣ የተወለደ ስላሴ የለም ማለት ነው ደግሞ ብሎ ጥያቄ ይነሳል። አሁን እሱ ጋር ነው ችግሩ። ክርስቶስ የእግዚአብሔር ልጅ ነው ማለት የሆነ ወቅት ላይ አብ አርግዞ ወለደው ማለት ሳይሆን ክርስቶስ የእግዚአብሔር ልጅ የሆነው በዘላለም ውስጥ ነው። አሁን እነዚህ ሰዎች የሚያወሩት ግን ምድር ላይ ወርደው እኛ እንደምንወለደው አይነት አወላለድ ጊዜና ቀመር ይሰሩለታል ማለት ነው። እኔ ስወለድ ቀን አለኝ፣ ወር አለኝ፣ ዓመታት አለኝ። ክርስቶስ ግን የእግዚአብሔር ልጅ ሲሆን በዘላለም ውስጥ የእግዚአብሔር ልጅ ነው። ከመቼ ጀምሮ ተብሎ ራሱ አይጠየቅም። የሆነ ቦታ ተወልዷል ማለት ነው። አልተወለደም። ሳይወለድ ታዲያ እንዴት ልጅ ሆነ? የባህሪው ልጁ ነው። በእኛ ዓለም ውስጥ ለመወለድ ቀን አለው፣ ወር አለው፣ ዓመት አለው። በስላሴ ዓለም ውስጥ ግን ስላሴ መኖር የጀመረው ጥንት በዘላለም ውስጥ ነውና ሰማይና ምድር ከመፈጠሩ በፊት ነውና ሰዓትም ወርም ዓመታትም ከመበጀቱ በፊት ነውና ማታም ሆነ ጠዋትም ሆነ አንድ ቀን ከመባሉም በፊት ነውና ለክርስቶስ ልጅነት ቦታ፣ ሰዓት፣ ወር፣ ቀን የለው። ክርስቶስ የእግዚአብሔር ልጅ የሆነው በዘላለም ውስጥ ነው። በዚህ ረገድ ፈሪሳውያን ይሻላሉ። አትሊስት ወደ ኋላ ጎተት አድርገውት ክርስቶስ የማን ልጅ ነው ሲባሉ የዳዊት ልጅ ነው ብለዋል። አትሊስት ከማርያምም እንኳን ራቅ አድርገውታል ማለት ነው። ኢየሱስ እሱም ልክ እንዳልሆነ ሲመልስላቸው የዳዊት ልጅ ከሆነ ዳዊት እንዴት ጌታዬ ብሎ ይጠራዋል? ልጁን መቼም ጌታዬ ብሎ አይጠራውም አላቸው። ዳት ሚንስ ክርስቶስ የዳዊት ልጅ አይደለም ማለት ነው። ከነሱም ያልፋል ማለት ነው። ክርስቶስ ማለት የእግዚአብሔር ልጅ ነው ካልን እንግዲህ ከዳዊትም ያለፈ የእግዚአብሔር ልጅ ነው ማለት ነው። አብርሃም ሳይወለድ አለው ካለ እንግዲህ ከአብርሃምም ያለፈ ነው ማለት ነው። ስለዚህ ያለፈ ነው። ከነሱ ሁሉ ወደዛ ከወሰድነው ክርስቶስ የእግዚአብሔር ልጅ ሆኖ የኖረው በዘላለም ውስጥ ነው የሚለው ነገር ጋር ነው የምንደርሰው እንጂ ክርስቶስ የእግዚአብሔር ልጅ የሆነው ስጋ ከለበሰ በኋላ ነው የሚለው አስተምሮ ፈጽሞ ሮንግ ነው። አሁን እንግዲህ ክርስቶስ የእግዚአብሔር ልጅ የሆነው ስጋ ሲለብስ ነው ካልን ክርስቶስ ማለት ወልድ ማለት ነውና እንግዲያውስ ስጋ ከመልበሱ በፊት ወልድ የሚባል ነገር የለም ማለት ነው። ስጋ ከመልበሱ በፊት እንግዲህ የነበረው አብና መንፈስ ቅዱስ ብቻ ነበርን እያለ እያመንን ነው ማለት ነው። ይሄ ደግሞ አደገኛ የሆነ አስተምሮ ነው። በአጭሩ ክርስቶስ የእግዚአብሔር ልጅ ወይም ወልድ ማለት የሆነ ቦታ ያልጀመረ የሆነ ቦታ ያልተወለደ አብ አርግዞ ያልወለደው በዘላለም ውስጥ ወልድ ሆኖ የእግዚአብሔር ልጅ ሆኖ ይኖር የነበረ ለዘላለምም እንዲሁ የሚኖር የእግዚአብሔር ልጅ ማለት ነው።